ሰው በቀጣዩ ዓለም ገነትን ይገባል። ያን ያልተቀበለና የካደ ሰው ግን በቀጣዩ ዓለም ወደ እሳት ይሄዳል፣ ለዘላለም በገሃነም ውስጥም ይሆናል ብሎ ቃል ኪዳን ገብቶለታል። ከዚህ በኋላ አምላክ አላህ ይህን ቃል ኪዳኑን በአዳም ዘር ላይ ፈጸመ። በየጊዜው ከአዳም ዘር ነቢያት የተባሉን እያስነሳ ያን ቃል ኪዳኑን በነቢያትና በእርሱ መካከል ያደረገውን ቃል ኪዳን ኢስላምን እንዲያስተምሩ አዘዛቸው። ያ ነው አምላክ በሰው ዘር ሁሉ ላይ የደነገገው ብቸኛ መለኮታዊ ሃይማኖት ኢስላም ይባላል። ይህን ሲናገር አላህ በቁርአን ላይ ምን አለ? ቁል እህቢጡ ሚንሃ ጀሚዓ ይላል። አዳምና ሔዋንን ሁላችሁም በሉ ወደ ምድር ውረዱ አልኳቸው አለ። ፈኢማ የእትየነኩም ሚኒ ሁደን አለ፣ ከእኔ የሆነ አንድ ቅኑ መንገድ በሚመጣላችሁም ጊዜ አላቸው። ፈመን ተቢዐ ሁዳያ፣ ያን የእኔን ቅኑ መንገድን የተከተለ ከአንተም ከዘሮችህም ፈላ ኸውፉን ዐለይሂም ወላ ሁም የሕዘኑን፣ እናንተ ላይ ሐዘንም ሆነ ፍርሃትም የለባችሁም አብሽሩ አልኳቸው አለ። ወለዚነ ከፈሩ ወከዘቡ ቢአያቲና አለ፣ ነገር ግን ያን ቅኑ መንገድን ከአንተም ከዘሮችህም የካዱና ያስተባበሉ ኡላኢከ አስሓቡ ናር፣ እነዚያ የእሳት ጓዶች ናቸው። ሁም ፊሃ ኻሊዱን፣ እነርሱም በእርሷ ውስጥ በእሳት ውስጥ ለዘላለም ዘውታሪዎች ናቸው አለ። ታዲያ አምላክ አላህ ስብሓነሁ ወተዓላ ይህን ቃል ኪዳኑን በእርሱና በአዳም መካከል ያደረገውን ከአዳም ዘሮች ሁሉ ነቢያትን እያስነሳ ያን ቅኑ መንገድ አስተምሮ አላቸው። የመጀመሪያው ቅኑ መንገድ አስተማሪ ወይንም የኢስላም አስተማሪ ታዲያ ተደርጎ ማን ተመረጠ ከተባለ ራሱን አዳም። አንድ ሰው እንዳይቀር 200 በህይወት ዘመን ውስጥ ካለ ድረስ ያስተምራቸው ዘንድ ያን ቅኑ መንገዱን ኢስላምን አላህ የመጀመሪያ ነቢይ አድርጎ መረጠው። አላህ በቁርአን ላይ ሲናገር ثم اجتباه ربه አለ፣ ከዚያም እኔ ጌታው አላህ አዳምን መረጥኩት አለ። ለምንድን ነው የተመረጠው ከተባለ ለነብይነት። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተጠየቁ። سئل رسول الله صلى الله عليه وسلم يا رسول الله ما هو أول نبي في الأرض؟ فقال النبي صلى الله عليه وسلم آدم. فقيل له أكان هو نبي؟ فقال النبي صلى الله عليه وسلم نعم كان نبيا مكلما، أي أن الله سبحانه وتعالى كلم آدم بدون واسطة። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ተጠየቁ፣ አንተ የአላህ መልእክተኛ ሆይ በዚች ምድር ላይ የመጀመሪያው ነቢይ ማን ነበር ሲባሉ አዳም ነው አሉ። እንደ እርሱ ነቢይ ነበረን ሲባሉ አዎ፣ ለዚያውም አላህ ያለማንም መካከለኛ ያናገረው ነቢይ ነው አሉ። ልክ እንደ ሙሴ ማለት ነው። ስለዚህ ያ ነው አላህ ታዲያ በየዘመናቱ ነቢያትን ሲያስነሳ ያንን እስልምናን ሃይማኖት ደንግጎ ነበር የላካቸው። በሱራ ሹራ 2ኛው ገጽ ላይ ሲናገር ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይሄን እስልምናን ሃይማኖት እኔ ደነገግኩላችሁ አለ። እስልምና ሃይማኖትን ሰዎች አይደሉም ምድር ላይ የደነገጉት፣ ነቢያትም አይደሉም የደነገጉት። አምላክ ነው ራሱ ለነቢያት ደንግጎ የሰጣቸው። ነቢያት ግን ከአምላክ ተቀብለው ለትውልድ አስተማሩት እንጂ በራሳቸው ደንግገውልንም አይደለም። ከዚያ ምን አለ አላህ? ከዚህ በፊት ኖህን፣ አብርሃምን፣ ሙሴን፣ ክርስቶስን አዝዤባቸው የነበረውን ራሱኑ ያን ህግ ለእናንተ ደነገግኩላችሁ እያለ አላህ ሱብሓነሁ ወተዓላ ተናገረ። ከነቢያቶች መካከል ለናሙናነት ያክል ራሳቸውን እኛ ሙስሊሞች ነን ብለው የገለጹ ኖህን ማግኘት እንችላለን። ኖህ ዓለይሂ ሰላም ታላቁ ነቢይ እርሱ ቃል በቃል እኔ ሙስሊም ነኝ ብሎ ይናገራል። በሱራ ዩኑስ ወይንም የዮናስ ምዕራፍ የሚል አለ በቁርአን ላይ። በዚያ ላይ ወኡሚርቱ አን አኩነ ሚነል ሙስሊሚን አለ፣ እኔ ከሙስሊሞች እንደሆን ታዘዝኩኝ አለ። ሱለይማን ዓለይሂ ሰላም ወይንም ንጉሥ ሰለሞን የዳዊት ልጅ ቃል በቃል ምን ይላል? ወኩና ሙስሊሚን ይላል፣ እኛ ሙስሊሞች ነበርን እያለ ይናገራል። ኩና ሙስሊሚን እኛ ሙስሊሞች ነን እያለ ይናገራል። አብርሃም ታላቁ አብርሃም ሙስሊም ነበር። 3ኛው ምዕራፍ ሱራ አልዕምራን ላይ ቁጥር 57 ላይ 67 ላይ ምን ይላል? ማ ካነ ኢብራሂሙ የሁድየን ወላ ነስራንየን ወላኪን ካነ ሐኒፈን ሙስሊማ ይላል። አብርሃም አይሁድ አልነበረም፣ ክርስቲያንም አልነበረም፣ በአላህ ላይ የሚያጋራም አልነበረም ካለ በኋላ ነገር ግን ወደ እውነተኛው መንገድ የተዘነበለ ሙስሊም ነበር ይላል። ሎጥ ሙስሊም ነበር። መልአኩ ጅብሪል ዓለይሂ ሰላም፣ መልአኩ ሚካኤል፣ እነዚህ ታላላቅ መላእክቶች የእነዚያን ግብረ ሰዶማውያን እንዲያጠፉ እንዲቀስፉ በተላኩ ጊዜ ሲናገሩ ምን አሉ? ጅብሪል ዓለይሂ ሰላም ምን አለ? ፈማ ወጀድና ፊሃ ገይረ በይት ሚነል ሙስሊሚን አለ። በዚያች በግብረ ሰዶም ከሚሰሩ ሰዎች ህዝቦች መካከል አንድን የሙስሊም ቤተሰብ እንጂ ሌላ ንጹሕ አላገኘንም ነበር እያለ ይናገራል። ያንን የሙስሊም ቤተሰብ ብሎ የሉጥን ቤተሰብ የሙስሊም ቤተሰብ ብሎ ጠራው። ገብቷቸዋል? የምን ቤተሰብ ብሎ ጠራው? የሙስሊም ቤተሰብ ብሎ ጠራው ማለት ነው። ያው ሙስሊሞች ናቸው። ልክ እንዲሁ ሐዋርያቶች ቃል በቃል እኛ ሙስሊሞች ነን ሲሉ እናያለን። ወኢዝ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን። ሐዋርያቶች ቃል በቃል እኛ ሙስሊሞች መሆናችንን መስክር አሉ ይላል። ሙሴ ሙስሊም ነበር፣ ለህዝቦቹ ሙስሊሞች ሆኑ ነው ያላቸው። የሙስሊም ህዝቦች እኛ ሙስሊሞች ነን ብለዋል። ወቃለ ሙሳ ያ ቀውሚ ኢን ኩንቱም አመንቱም ቢላሂ ፈዐለይሂ ተወከሉ ኢን ኩንቱም ሙስሊሚን። ሙሴ ምን አለ? ህዝቦቼ ሆይ
በአንዱ አምላክ በአላህ የምታምኑ እንደሆናችሁና ሙስሊሞች እንደሆናችሁ በእርሱ ላይ ተመኩ አላቸው። ታዲያ ህዝቦቹ ሙስሊም ነን ብለዋል ወይ? አዎ ህዝቦች ሙስሊም ነን ብለዋል። ምን አሉ? ረበና አፍሪቅ ዐለይና ሰብረን ወተወፈና ሙስሊሚን፣ ጌታችን አላህ ሆይ ሙስሊም አድርገህ ግደለን አሉ ይላል። ይህን ይመስላል። እና ኢስላም ብሎ ማለት አምላክ በነቢያት በኩል ለሰው ዘር ሁሉ በየጊዜው የደነገገው ብቸኛው መለኮታዊ ሃይማኖት ነው። ታዲያ ኢስላም እንደተቀበሉ ሰዎች ምን ተስፋ ተሰጥቷቸዋል በቁርአን ላይ ከተባለ ገነትን ቃል ገብቶላቸዋል። አላህ ቃል በቃል በቁርአን ላይ አለዚነ አመኑ ቢአያቲና ወካኑ ሙስሊሚን ኡድኹሉ ልጀና ይላል። እነዚያን በአናቅጾች ያመኑና ሙስሊም የሆኑትን ገነትን ግቡ ነው የምላቸዋል። የት ገነትን ግቡ ነው የምላቸዋል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሙስሊሞች በቀጣዩ ዓለም ከሞት በኋላ ወዴት እንደሚሄዱ ሲናገሩ ምን አሉ? አልጀነቱ ላ የድኹሉሃ ኢላ ነፍሱ ሙስሊም አሉ። ገነትን ሙስሊም ነፍስ እንጂ ሌላ ማንም አይገባባትም እያሉ ይናገራሉ። ይህን ይመስላል። ገባሽ? እሺ፣ ሁለተኛ ጥያቄ እስቲ ስለ መርያም እና ስለ ኢየሱስ እናንተ ጋር ያለው አመለካከት እንድትነግረኝ ነው። ጥሩ። ማርያም በእስልምና ያላት ቦታ ምንድን ነው? ኢየሱስ ክርስቶስስ ያለው ቦታ በእስልምና ላይ ምንድን ነው? ማርያም በቁርአንም በሐዲስም ላይ ጻድቅ ተብላ የተገለጸች ታላቅ መልካም ሴት ነች። አላህ በቁርአን ላይ ሲናገር ምን አለ? ወኡሙሁ ሲዲቀቱን ይላል። እናቱ ግን እውነተኛና ጻድቅ ነች እያለ አላህ በቁርአን ላይ ይገልጻታል። ምንድን ነች? እውነተኛ ሴት ነች ይላታል። እውነተኛ ማለትን ማለት ነው። ጻድቆች ያሉ ከነቢያት ቀጥለው ደረጃ ያሉ ነቢዩን፣ ሲዲቁን፣ ሹሃዳ ወሷሊሒን ጻድቅ ተብላ የተገለጸች ሴት ነች። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ከሙለ ሚን ሪጃሊ ከሲር ወለም የክሙል ሚን ኒሳ ኢላ አርበዐ ወሁም መርየም ወአሲያ ወፋጡማ ወኸዲጃ ነው። ከወንዶች ሙሉነትን የተጎናጸፉ ወይም ጽድቅናን የተጎናጸፉ በርካቶች አሉ። ከሴቶችም ልክ እንዲሁ አሉ እና ማርያም አንደኛዋ ጻድቅ ነች ብለው ቃል በቃል ተናግረዋል፣ ስሟን ጠቅሰው። ስለዚህ ማርያም ጻድቅ የሆነች መልካም ሴት ነች። ሌላው ንጽሕት ተብላለች በቁርአን ላይ። ንጽሕት ማለት ንጹህ ነች። ከምን? አን አላህ ስብሓነሁ ወተዓላ ጠሀረሃ ሚነ ዙኑብ፣ ከኃጢአት ሁሉ አላህ ስብሓነሁ ወተዓላ አንጽቷታል። ንጹህ ተብላ በአላህ ተመስክሮላታል። መስካሪው ሰው ግለሰብ ምናምን እንዳይመስላችሁ፣ ላ አላህ ራሱ ኢነላህ አስጠፋኪ ወጠሀረኪ። መልአኩ ጅብሪል መጥቶ ምን አላት? እነሆ አምላክሽ አላህ አንጽቶሻል መርጦሻልም ማለት ከዓለማት የተመረጠች ሴት ነች። ወስጠፋኪ ዐላ ኒሳኢል ዓለሚን ይላል። ያ ሰላም! ከዓለማት ሴቶች ከአምላክ ዘንድ ተመርጣለች። በምን ተመረጠች? በውበቷ አይደለም፣ በተክለ ሰውነቷ አይደለም፣ በጽድቅናዋ ነው። ለአምላክ በጣም ታዛዥ ሴት የነበረች ስለነበረች ነው። እዚያም ነው መልአኩ ጅብሪል አስከትሎ ምን አላት? ያ መርየም እቁኑቲ ሊረቢኪ ወስጁዲ ወርከዒ መዐ ራኪዒን አላት። አንቺ ማርያም ሆይ ለጌታሽ ለአላህ ቀጥ በይ፣ ለእርሱም ታዛዥ ሁኚ ተባለች። ከሰጋጆችም ጋር አብረሽ ተገዢ ተባለች። ስለዚህ ለአምላኳ ትእዛዝ ቀጥ በማለቷ ለአምላኳ ለአላህ ተገዢ በመሆኗ እርሱም በብቸኝነት የምታመልክ በመሆኗ ነው የጸደቀችው። እናንተ መስደቅ ከፈለጋችሁ ልክ እንደ ማርያም እርሷ ስታመልክ የነበረውን አንዱን አምላክ አላህ ስብሐነ ወተዓላን አምልኩ። የዛኔ ልክ እንደ እርሷ ትጸድቃላችሁ። እርሷ እንኳ አይደርስም፣ ማንም አይደርስም። እሷን እዚህ ያለ ሰው ወላ አይደርስም። ታላቅ ሴት ነች። የመጨረሻ ጥያቄ ይሰማል? የመጨረሻ ጥያቄ በእስልምና ወይም ደግሞ በእናንተ እምነት አራት ወይም ደግሞ ከአንድ በላይ ማግባት የተፈቀደበት ምክንያት ወይም ደግሞ ልታስረዳኝ ትችላለህ? እሺ፣ ከአንድ በላይ ማግባት የተፈቀደበት ምክንያት በእስልምና አንደኛ ከአንድ በላይ ማግባት የተፈቀደበት መልካም ዘርን አፍርቶ ለመሄድ ነው። አንድ ማግባት ራሱ የተደነገገው ለዚህ ነው። በእስልምና የጋብቻ ዓላማ መልካም ዘርን አፍርታችሁ ትሄዱ ዘንድ ብቻና ብቻ ነው። ገብታችኋል? ብዙ ሰው የሚያስበው ከአንድ በላይ ማግባት የስሜት ጥምን ለማርካት ይመስለዋል። ላ አይደለም። ኢስላም አይደለም ሁለት ሶስትን አንድን ማግባት ራሱ ሲደነግግ መልካም ዘርን አፍርታችሁ ትሄዱ ዘንድ ነው። አላህ በቁርአን ላይ ስለ ጋብቻ በተናገረ ቁጥር፣ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ስለ ጋብቻ በተናገሩ ቁጥር መልካም ዘርን አፍርታችሁ ትሄዱ ዘንድ ነው ዓላማ። ማስረጃ ቃለ ሱብሓነሁ ወተዓላ አላህ በቁርአን ላይ ሲናገር ምን ይላል? ሱረቱ ራዕድ የመጨረሻው ገጽ ላይ ወለቀድ አርሰልና ሩሱለን ሚን ቀብሊከ ወጀዐልና ለሁም አዝዋጀን ወዙርያ ይላል። ሙሐመድ ሆይ በእርግጥም ከአንተ በፊት በርካታ መልእክተኞችን ልኬአለሁ፣ ለእነርሱም ሚስቶችን አድርጌላቸው ነበር፣ ከዚያስ መልካም ዘሮችንም አለ። አያችሁ፣ ነቢያት ከአንድ በላይ ያገቡ እንደነበር አላህ እዚህ ጋር ተናገረ። ከአንተ በፊት መልእክተኞችን ልኬአለሁ፣ ለእነርሱም ሚስቶችን አድርጌላቸው ነበር አለ። ከዚያም መልካም ዘርንም ያፈሩ ዘንድ አለ።
ስለዚህ አብርሃም ማንን አገባ? ሳራን አገባ። ሌላስ አጋርን አገባ። ከዚያስ ከሳራ አንድ ጻድቅ ልጅ ወለደ፣ ኢስሐቅ የተባለን። ከአጋር ደግሞ አንድ ጻድቅ ልጅ ወለደ፣ እስማኤል የተባለ። ሁለቱም ታላላቅ ነቢያት ሆኖለት መልካም ዘርን አፍርቶ ሄደ። በዚህ መንገድ በአብርሃም መንገድ ላይ ነው የተደነገገልን። መልካም ዘርን አፍርታችሁ ትሄዱ ዘንድ አላህ አላህ በሌላ ቦታ ላይ ሲናገር ሱረት አልፉርቃን መጨረሻው ገጽ ላይ ወለዚነ የቁሉነ ረበና ሀብለና ሚን አዝዋጅና ወዙርያቲና ቁረተ አዕዩን አለ። ትክክለኛ የእኔ ባሪያዎች ማለት እያለ ባህሪያቸውን የገለጸ እነዚያ ናቸው። እንዲህ ብለው የሚለምኑኝ አለ። ምን ብለው የሚለምኑ? ረበና ጌታችን አላህ ሆይ ሀብለና ለእኛ ለግሰን ሚን አዝዋጅና ከሚስቶቻችን ወዙርያቲና እንዲሁም ከዘሮቻችን ቁረተ አዕዩን የአይናችን ማረፊያ የሆኑ ያቸው መልካም ልጆችን መልካም ዘርን አፍርቶ ለመሄድ ነው ሰው ከአንድ በላይ የሚያገባው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስም ላይ ሲናገሩ የማግባትን ዓላማ ተዘወጁ ልወዱድ አልወሉድ ፈኢኒ ሙካሲሩን ቢኩም ልኡመም የውም አልቅያማ፣ ወላድና ተወዳጅ የሆነችዋን አግቡ እና ልጆችን ውለዱ ካሉ በኋላ እኔ ትንሣኤ ቀን በርካታ አማኝ ተከታዮችን አፍርቼ በመምጣት እደሰትባቸዋለሁ እና ነው ያችሁ። ስለዚህ በርካታ አማኝ ተከታዮችን አፍርቶ ለመምጣት ለዚያ ነው ከአንድ በላይ የተደነገገበት ዓላማ። ዑመር ብን አልኸጣብ ታላቁ ነቢ ሰለላሁ ዐለይሂ ወሰለም ሰሓባ ቁርአንና ሐዲስን ከማንም በላይ ከተገነዘቡ መካከል ነው እና እርሱ ሲናገር ምን ይላል? ወላሂ ከማግባታችን በስተጀርባ መልካም ዘርን አፍርተን መሄድ የሚለው እሳቤ ባይኖረን አንድ ሚስት ባላገባን ነበር እኛ ሙስሊሞች እያለ ይናገራል። ስለዚህ መልካም ዘርን አፍርታችሁ ትሄዱ ዘንድ በሚል ነው ከአንድ በላይ የተደነገገው። ይሄ ነው። የቀደሙት ነቢያቶችም ከአንድ በላይ ያገቡ ነበር። ይህ ምንም ጥያቄ የሚሆን ነገር አይደለም። የቀደሙት ነቢያቶች ከአንድ በላይ አግብተዋል። ልክ እንዲሁ አሁኑ። ዋናው ግን ነገር ምንድን ነው? እንድታገቡ የተደረገበት ዓላማው መልካም ዘርን አፍርታችሁ ትሄዱ ዘንድ የሚለው። ያንንም ለማድረግን ሰውዬ ማስተዳደር አቅሙና ችሎታ ሊኖረው ይገባል። አቅሙና ችሎታው ሳይኖረው ይህን ነገር ማድረግ አይችልም። እሷን ማስተዳደር የሚችል ያችኛንም ማስተዳደር የሚችል በመካከላቸው ፍትሐዊ መሆን የሚችል ከሆነ ነው። ይሄን ካልቻለ ግን አይፈቀድለትም በኢስላም። ሌላ ጥያቄ አለ? ሌላ ጥያቄ ነኝ። እሺ ችግር የለም። ተዘጋጅቻለሁ። ምን ነው? እሺ የምለውን ቃል አብረሽ የተከተልሽ ይበል። አሽሀዱ አላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ ለአላህ ምስጋና ይገባው። አሁን ያልሽው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። ትርጉሙ እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ፣ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። አንድ ሰው እስልምናን ከተቀበለ በኋላ ሻወር ይወስዳል። ስለ ሶላት አሰጋገድ በመማር ሶላት መስገድ ይጀምራል። ሶላት የሚሰገደው በኢስላም ለአንድ አምላክ ለአላህ ብቻ ነው። ከዚያም በኋላ እስላም የሚያዘውን ትእዛዛት በመማር ይፈጽማል፣ የሚከለክለውን በመማር ይርቃል። አንድ ሰው እስልምናን በመቀበሉ ምን ያገኛል ወደሚለው ስንመጣ እስልምናን የተቀበለ ሰው በሰለመበት ወደ አምላክ ወደ አላህ ሰው አምላክ አላህ ያለፈ ኃጢአቱን ሁሉ ይቅር ይለታል፣ ያለፈ ኃጢአቱን ሁሉ ይሰርይለታል። ይህ በቁርአን ላይ ሲናገር ወኢኒ ለገፋሩ ሊመን ታበ ይላል። ወደ እኔ ለተመለሰ ባሪያዬ እኔ ምርለታለሁ ብሎ ቃል ገብቷል። ልክ እንዲሆነ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ አልኢስላም የጅቡ ማ ቀብለሁ ብለዋል። እስልምና ከእርሱ በፊት ያለን ኃጢአት ያስተሰርያል፣ ያስምራል ብለው ተናግረዋል። ስለዚህ አንድ ሰው በሰለመበት ግን ያለፈው ኃጢአት ሁሉ እንዳለ ይማርለታል። ሌላኛው ነገር ምንድን ነው? አንድ ሰው እስልምናን ከተቀበለ ምን ያገኛል? በቀጣዩ ዓለም ምን ተስፋ ተሰጥቷል ወደሚለው ስንመጣ ከሞት በኋላ ገነትን እንደሚገባ አላህ ቃል ገብቶለታል። አላህ በቃል በቁርአን ላይ ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ይላል። እነዚያ በእኔ አምነው መልካምን የሰሩ ሰዎች እነርሱ የገነት ጸጋ ተዘጋጅታላቸዋለች እያለ ይናገራል። ያ ወደ እስላም ስትመጡ ክርስቶስን ካዳችሁ ማለት አይደለም። ክርስቶስን ትክክለኛውን ቦታ አስቀመጣችሁት ማለት ነው። ክርስቶስ የአምላክ መልእክተኛ ነው ብሎ ያምናል። ኢስላም የአምላክ
ጻድቅ ሰው ነው ብለን እናምናለን። ክርስቶስ በጣም የተከበረ በልባችን ላይ ትልቅ ቦታ ያለው ሰው ነው። ለእስራኤል ልጆች በጊዜው ተልኮ የነበረ መልእክተኛ ነው። ማርያም ልክ እንዲሁ እርሷንም ትክክለኛ ቦታዋን ነው የምታገኙት። ማርያም ጻድቅ የሆነች ሴት ነች። እኛ እንደ አይሁዳውያኖች በዝሙት ነው የወለደችው አንልም። ልጇም እንደ አይሁዳውያኖች በዝሙት ነው የተወለደው ብለን አናምንም። ነገር ግን ተአምራዊ በሆነ መንገድ ነው የተገኘው ክርስቶስ። ማርያምም ተአምራዊ በሆነ መንገድ ነው የወለደችው ብለን የምናምነው። እርሷም ጻድቅ ነች፣ በቀጣዩ ዓለም ታላላቅ ቦታ ለምትጎናጸፍ መልካም ሴት ነች ብለን የምናምናል። ይሄ ነው። እሺ፣ ስለ ሶላት አሰጋገድ የምታስተምርሽ ሙስሊም ጓደኛ ካለሽ እርሷን ታናግሪያትና ሶላት ትጀምሪያለሽ። ኢስላማዊ ትምህርት እንድትማሪ ግሩፕ ያስገቡሻል። ልጆች አድሚኖች ፎሎ አድርጓት፣ በውስጥ አናግሯትና ግሩፕ አስገቧት። እሺ፣ እሺ፣ ያናግሩሻል። አየሽ። እሺ፣ ሳራ ሰላም፣ ሳራ አለሽ? አለው። ሰላም ሰላም ብያለሁ። እሺ፣ ጥያቄ አለሽ? ሰላም ዳንተ፣ እንዴት ነህ? እሱ በመጀመሪያ በጣም ብዙ ጊዜ እከታተልሃለሁኝ። አካውንቴ ተቃጥሎ ነው በሌላ አካውንት የገባሁት። ብዙ ጊዜ እከታተልሃለሁኝ። እኔ አንድ ጥያቄ ብቻ ነው የምጠይቅህ። ማለት ትምህርትህን እቃወማለሁ ማለት አንተን እጠላለሁ ማለት አይደለም። በነገራችን ላይ ትምህርትህን በቃወሙ አንድም እንደ እምነተኛ ነው የምቃወም እንጂ አንተን አልጠላም። አንድ ነገር የምጠይቅ ጥያቄ እኔ እንትን በእናንተ የቁርአን ነው አይደለም? ቁርአን ላይ የመጽሐፍት ባለቤቶችን ጠይቁ ይላል እና የመጽሐፍት ባለቤት ማን ነው? የመጽሐፍት ባለቤት ማን ነው? አንዲያው ከዚህ ጋር ተያይዞ ደግሞ ወረቃ፣ እኔ ብዙ መጽሐፍቶችን አነባለሁ። ወረቃ ምን ነበረ? ወረቃ ምን ነበረ እምነቱ? ጥሩ ጥያቄ ነው የጠየቀችው ሳራ። የመጀመሪያው ጥያቄ የመጽሐፍት ባለቤቶችን ጠይቁ ይላል። የመጽሐፍት ባለቤቶች እነማን ናቸው የሚል ነው። በሌላ ሁለተኛው ደግሞ ወረቃ እምነቱ ምን ነበር የሚል ነው። የመጽሐፍት ባለቤቶች ሲል ለሁለት ከፍሎ ነው የሚያቸው። ማን ነው? ለሶስት ከፍሎ ያቸዋል። አንደኛ የመጽሐፍት ባለቤት ሲል የካዱ የመጽሐፍት ባለቤቶች ብሎ ይገለጻቸዋል። እነለዚነ ከፈሩ ሚን አህሊል ኪታብ ይላል አላህ በቁርአን ላይ ሱረቱል በይናት ላይ። እነዚያ ከመጽሐፍቱ ባለቤት የካዱት እያለ ይገልጻቸዋል። ስለዚህ የካዱ ተብሎ የተገለጸው የመጽሐፍቱ ባለቤቶች አሉ። አንደኛ እነሱ ናቸው። እነርሱም ዛሬ ላይ አሁን ያሉ ክርስቶስን እንደ አምላክ የወሰዱ ልክ እንዲሁ እርሱ የአምላክ ልጅ ነው ብለው የሚያምኑ ሰዎች እንደሆኑ አላህ በቁርአን ላይ ተናግሯቸዋል። ሱረቱል ማኢዳ ላይ ለቀድ ከፈረ አለዚነ ቃሉ ኢነላሃ ሁወ ልመሲሑ ብኑ መርየም፣ እነዚያ የማርያም ልጅ ክርስቶስ ራሱ አምላክ ነው ብሎ የተናገሩ ሰዎች በእርግጥም ክደዋል እነርሱ ብሎ ይናገራል። ለቀድ ከፈረ አለዚነ ቃሉ ኢነላሃ ሳሊሱ ሰላሳ ይላል። የአምላክ ሶስተኛ ነው ያሉ ሰዎች በእርግጥም ክደዋል ይላል። ስለዚህ እነዚህ አይነቶች የመጽሐፍ ባለቤቶች የካዱ የመጽሐፍ ባለቤት አይነት ናቸው። ሁለተኛ የመጽሐፍቱ ባለቤቶች ሲል ጊዜ እስከ መጨረሻው ዘመን ነቢይ ድረስ እውነተኛውን ነቢይ የመጨረሻውን ዘመን ነቢይ ሲጠባበቁ የነበሩ መልካም የመጽሐፍ ባለቤቶች አሉ። እንደዚህ ብለህ የምትከፍላቸው አንተ ነው ሆይ ልትሉ ትችላላችሁ። እኔ አይደለም። አላህ በቁርአን ላይ ራሱ ሱረቱል አልዕምራን ላይ ለይሱ ሰዋአን ይላል። የመጽሐፍቱ ባለቤቶች እኩል አይደሉም ይላል። ሚን አህሊል ኪታብ ሚን ሁና ባዕድየ አይ ሚን ባዕድ አህሊል ኪታብ ከመጽሐፉ ባለቤቶች አሉ እያለ ይገልጻቸዋል። ኡመቱን ቃኢማ በእኔ ትእዛዝ ላይ ቀጥ ብለው የነበሩ ይላል። የትኑነ አያቲላህ አና አለይል ወሁም የስጁዱን ዩእሚኑነ ቢላሂ ወልየውም ልአኺር ወየእምሩነ ቢልማዕሩፍ ወየንሀውነ ዐኒል ሙንከር ወዩሳሪዑነ ፊል ኸይራት ኡላኢከ ሚነ ሷሊሒን እያለ ይናገራል። የመጨረሻው ዘመን ነቢይ ይመጣልናል ብለው ሲጠባበቁ የነበሩ ነበሩ በተስፋ ከአይሁዲዎችም ከክርስቲያኖችም። አይሁዲዎች ማለት እዚህ ቦታ ላይ የመጽሐፍቱ ባለቤቶች ስላችሁ ሙሴን እንደ መልእክተኛ ተቀብለው የመጨረሻው ዘመን ነቢይ ይመጣልናል ብለው በተስፋ ሲጠብቁ የነበሩ፣ መሲህዮች ስላችሁ ደግሞ ክርስቶስ እንደ መልእክተኛ ሆኖ ነገር ግን የመጨረሻው ዘመን ነቢይ ይመጣልናል ብለው ሲጠብቁ የነበሩ በተስፋ ሲጠብቁ የነበሩ ናቸው። ወረቃ ከነዚያ ነበረ። በዚሁ አጋጣሚ በዚሁ መንገድ አያይዤ መለስልሽ። ወረቃ ካነ ቀድ ተነሰረ ፊል ጃሂልያ ይላል። አይ ተበዐ አልመሲህ ዓለይሂ ሰላም ነቢ ሰለላሁ ዓለይሂ ወሰለም ከመምጣታቸው በፊት የመሲሁን መንገድ ሲከተሉ ከነበሩት ነው። የመጨረሻው ዘመን ነቢይ ግን ይመጣልናል ብለው ከሚጠብቁት መካከል ነበር። ለዚያም ነው ልክ ነቢ ሰለላሁ ዓለይሂ ወሰለም በመጡ ጊዜ ወዲያው ወረቃ ያ ቃል የተገባኸው በነቢያት አንደበት አንተ ነህ ብሎ የመሰከረው አንተ ነህ። ወሰዩኽሪጁከ ቀውሙከ አላቸው፣ ህዝቦችህም ወደፊት ያሳደዋል ተብሎ እንዲሁ ተጽፈዋል አላቸው።
ነቢያችን ሰለላሁ ዐለይሂ ወሰለም ታዲያ ምን አሉ? አወ መኽረጅየሁም እንደ ህዝቦች ያሳዱኛል እኔን አሉ። ነዓም አላቸው። ማ ሚን ነቢይን ጃአ ቢሚስሊ ማ ጅእተ ቢሂ ኢላ ዑዲ አላቸው። ሙሐመድ ሆይ አዎ ህዝቦች ያሳዱሃል፣ አንተ በምትመጣበት መንገድ ማንም ነቢይ አልመጣም በህዝቦቹ የተጠላ ቢሆን እንጂ ብሎ ነገራቸው። እንዳለውም ነቢ ሰለላሁ ዐለይሂ ወሰለም ስደት እንዲወጡ ያደረጓቸው። እንደ አጠቃላይ የመጽሐፍቱ ባለቤቶች ሲል እነዚያ ነው። ሶስተኛ የመጽሐፍቱ ባለቤቶች የሚላቸው ማንን ነው? ራሳቸው እነዛ ነቢያቶች መጽሐፍቱን የተቀበሉ መልእክተኞች፣ እነርሱ የመጽሐፍቱ ዋና ባለቤቶች ናቸው። ገብቷቸዋል። መጽሐፍቱን ለእነዚያ ስላወረደ። ለምሳሌ ለሙሳ ዓለይሂ ሰላም የመጽሐፉ ባለቤት እርሱ ነው ዋናው። ማን? ኦሪት ወይንም ኢንጂል ማን ነው? ይቅርታ ተውራት። ሁለተኛ መጽሐፉ ባለቤት ራሱ ዳውድ ዓለይሂ ሰላም ዘቡር ወአተይና ዳውደ ዘቡራ ስላለ አላህ ለዳውድም ዘቡርን ሰጠሁት ብሏል። ለሙሳ ደግሞ ወለቀድ አተይና ሙሳ ልኪታበ ሚን ባዕድ ማ አህለክና ልቁሩነ ልኡላ ይላል ሱረቱ ልቀሶስ ላይ። ለሙሳ መጽሐፉን ሰጠሁት ብሏል አላህ። ወለቀድ አተይና ሙሳ ልኪታብ ወቀፈይና ሚን ባዕድህ ቢሩሱል አለ ሱረቱ ልበቀራ ላይ። ለሙሳ መጽሐፉን ሰጠሁት አለ። ስለዚህ መጽሐፉ ባለቤት ዋናው እነርሱ ናቸው ነቢያቶች። ለዒሳም ደግሞ ምን አለ አላህ? ወአተይናሁ ልኢንጂል አለ። ኢንጂልንም ሰጠሁት ለዒሳ አለ። በሌላ ቦታ ላይ ዒሳ ራሱ ሲናገር ثم ቀፈይና አታኒ ልኪታብ ፊ ሱረት መርየም መጽሐፍን ሰጠኝ ብሎ ተናገረ። ዋና የመጽሐፉ ባለቤት እርሱ ነው። ታዲያ አሁን የልጁ ጥያቄ ምንድን ነው? የመጽሐፉ ባለቤቶችን ጠይቁ ሲል ማንኛቸውን ነው? አሁን ሶስት የመጽሐፍ ባለቤት እንደሆኑ በቁርአን ላይ ተረዳቸው አይደለ? አንደኛ የካዱ የመጽሐፍ ባለቤቶች እነዚህ እንደገለጽኩላቸው። ሁለተኛ የመጨረሻ ዘመን ነቢይ ይመጣልናል ብለው ሲጠብቁ የነበሩ። ሶስተኛ ራሳቸው ዋናዎቹ የመጽሐፍቱ ባለቤቶች እነዚያ ነቢያቶች። ታዲያ አላህ ጠይቅ እያለ ያለው ነቢ ሰለላሁ ዐለይሂ ወሰለምን ማንን ነው ከተባለ እነዚያን ነቢያቶችን የመጽሐፍ ባለቤቶች የሚለው የቱ ጋር ይገኛል ከተባለ ሱረት ዩኑስ አላህ በዩኑስ ምዕራፍ ላይ ወይም በዮናስ ምዕራፍ ላይ ሲናገር ምን አለ? ፈኢን ኩንተ ፊ ሸክን ሚማ አንዘልና ኢለይከ ፈስአል ለዚነ የቅረኡነ ልኪታበ ሚን ቀብሊክ ለቀድ ጃአከ ልሐቁ ምን ረቢከ ፈላ ተኩነነ ምን ልሙምተሪን አለ። ሙሐመድ ሆይ ወደ አንተ ባወረድኩት በጥርጣሬ ውስጥ ብትሆን እነዚያን ከአንተ በፊት መጽሐፉን ሲያነቡ የነበሩትን ጠይቅ አለ። ከአንተ በፊት መጽሐፉን ሲያነቡ የነበሩትን ጠይቅ አለ። ታዲያ ማንን ነው ጠይቅ እያለ ያለው? ራሱ ቁርአን ይፈተዋል አይደለ? አሁን ቀጥታ ወዴት እንሄዳለን? ለዚህ ፍቺ ሱረት አዝኽሩፍ ላይ በሱረት አዝኽሩፍ ላይ አላህ ምን አለ? ወስአል መን አርሰልና ምን ቀብሊከ ሚን ሩሱሊና አለ። ሙሐመድ ሆይ ጠይቅ ስልህ እነዚያን ከአንተ በፊት የላኳቸውን መልእክተኞችን ጠይቅ ማለት ነው አለ። ያሰላም ማንን ጠይቃል አላህ? ከአንተ በፊት የላኳቸውን መልእክተኞችን አለ። ስለዚህ ነቢያቶችን ነው ጠይቅ እያለው። ታዲያ እንደሱ ከሆነ የት አግኝቶ ነው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መልእክተኞችን ሊጠይቃቸው የሚችለው? የት አግኝቶ ነው? ይሄ ትክክለኛ ጥያቄ ነው። የት አግኝቶ ይጠይቋቸዋል? ነቢያችን ሰለላሁ ዐለይሂ ወሰለም የቀደሙትን ነቢያቶች ሁሉ አግኝተዋቸዋል። ማስረጃ ቃለ ነቢ ሰለላሁ ዐለይሂ ወሰለም ዑሪደት ዐለየ ልአንቢያ ነቢያቶች ሁሉ ለእኔ ተገለጡልኝ አሉ ነቢ ሰለላሁ ዐለይሂ ወሰለም። የት? ቤተ መቅደስ ኢየሩሳሌም ላይ ነቢያችን ሰለላሁ ዐለይሂ ወሰለም ከመካ ወደ ቤተ መቅደስ ከመልአኩ ገብርኤል ጋር አብረው ሂደዋል። ማስረጃ ሶሒህ ሙስሊም 162 ላይ ቀጥታ ነቢያችን ሰለላሁ ዐለይሂ ወሰለም ከመካ ወደ ቤተ መቅደስ ከመልአኩ ገብርኤል ጋር በሄዱ ጊዜ ቤተ መቅደስ ውስጥ ወይም ቤተል መቅደስ ላይ ነቢያቶችን ሁሉ አገኟቸው። ካገኛቸው ነቢያቶች መካከል ለናሙናነት ያቅድም እንጥቀስ። አብርሃምን አግኝተውታል፣ ሙሴን አግኝተውታል፣ ክርስቶስን አግኝተውታል፣ ኢየሱስን እነ ሃሩንን አግኝተዋቸዋል። እነዚህን ሁሉ ነቢያት አግኝተዋቸዋል ነቢ ሰለላሁ ዐለይሂ ወሰለም። ያ ታዲያ ነቢያችን ሰለላሁ ዐለይሂ ወሰለም እንዳው እንዲጠይቁ ነው ያንን የታዘዙት አይደለም። በጥርጣሬ ውስጥ ብትሆን የሚለውን አስምሩበት። ያ ማለት ከተጠራጠርክ ማለት ነው። ታዲያ ነቢ ሰለላሁ ዐለይሂ ወሰለም ይህ አንቀጽ በወረደ ጊዜ ምን አሉ? ለም አሹክ ወለም አስአል፣ ኧረ ጌታ አልጠራጠርም አልጠይቅም ማንንም አሉ። ኸላስ እያቸው ምን ያክል ባወረደው ቃል ላይ የቂን ሊኖራቸው እንደሚገባ እርግጠኛ እንዲሆኑ የተናገረው ቃል እንጂ አላህ እንዳው ሂደህ እየጠየቅክ ተረዳ እያላቸው አይደለም። አንደኛ ይሄ ነው። ሁለተኛ ቢጠይቁ ማንን ነው የሚጠይቁት? ነቢ ሰለላሁ ዐለይሂ ወሰለም። ሁሉም ነቢያት እኮ ቢመጡ የእርሳቸው ተማሪዎች ነው የሚሆኑት። ይሄ ስንል ነቢያቶችን እያቃለልኩ እንዳይመስላችሁ። ነቢያቶችን እያቃለልኩ ሳይሆን እነዚያ ነቢያት ለአንዳንድ አካባቢ ለወገኖቻቸው የተላኩ ናቸው። ነቢ ሰለላሁ ዐለይሂ ወሰለም ለዓለም የተላኩ ናቸው። እውቀታቸውም ራሱ ከእነርሱ በጣም የበለጠ ነበር። ለዚህም ማስረጃ ቃለ ነቢ ሰለላሁ ዐለይሂ ወሰለም ነቢያቸው ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ለው ካነ ሙሳ ሐየን ማ ወሲዐሁ ኢላ ኢትባዒ አው ኢላ እየተቢዐኒ። ዛሬ ሙሴ በህይወት ቢኖር የእኔ አንድ ተከታይ ከመሆን
አያልፍም ነበር አሉ ነቢ ሰለላሁ ዐለይሂ ወሰለም። እኔን ከመከተል ውጭ ሌላ አማራጭ አይኖረውም ነበር አሉ። አንደኛ። ሁለተኛ ዒሳ ዐለይሂ ሰላም ዒሳ ዳግም ይወርዳል ብለን እናምናለን ከሰማይ። የዛኔ በሚወርድ ጊዜ አንድ እርሳቸውን ህግና ስርዓት ተከታይ ነው የሚሆነው። ይሄ ስል እያቃለልኩት እንዳይመስላችሁ ገብታችኋል። በጣም የተከበረ ታላቅ ነቢይ ነው። ግን በሚወርድ ጊዜ አንድ እርሳቸው ተከታይ የሆነ የእርሳቸውን ህግና ስርዓት በቁርአንና በሐዲስ ያስተዳድራል። ማስረጃ ቃል ነቢዩ ሰለላሁ ዐለይሂ ወሰለም የንዚሉ ዒሳ ብን መርያም ፊ አኺር ዘማን ፈየኡሙኩም ቢኪታቢላሂ ወሱነቲ። የማርያም ልጅ መሲሁ ክርስቶስ የዘመኑ ፍጻሜ ከመድረሱ በፊት ከሰማይ ወደ ምድር ይወርዳል። የዛኔም በቁርአንና በሐዲስ ያስተዳድራችኋል አሉ። የማለት በእርሳቸው ህግና ስርዓት ይመራል፣ ሰዎችንም ይመራል። ይህን ይመስላል። ሳራ አለሽ ወታለች አለሽ? አለውኝ። ያው ጠይቅ የነበሯቸውን ጥያቄዎች በተከታታይ ያውቅ ስለመለስካቸው መልሰህልኛል። እሺ፣ እነዛ መጽሐፎች የባለቤቶች የተባሉ መጽሐፍ ቅዱስ መሆኑን ታምናላችሁ? እሺ፣ እነዚያ መጽሐፍቶች ሲባሉ ጊዜ አሁን የመጽሐፍ ባለቤቶች ሲባሉ አንደኛ የመጽሐፉ ባለቤት ማናቸው? የመጀመሪያዎቹ የሙሴና የክርስቶስ ወይም ለዒሳ የተሰጡ ተውራትና ኢንጂል ናቸው ብለን ነው የምናምነው። አላህ በቁርአን ላይ በሱረት አሊ ዕምራን ላይ 3ኛው ምዕራፍ ቁጥር 2 ላይ ሲናገር ቁጥር 3 ላይ ምን ቀብል ሁደን ሊናሲ ወአንዘለ ልፉርቃን ኢነ ለዚነ ከፈሩ አላሁ ላ ኢላሃ ኢላ ሁወል ሐዩል ቀዩም ነዘለ ዐለይከ ልኪታበ ቢልሐቅ ሙሰድቀን ሊማ በይነ የደይህ ወአንዘለ ተውራተ ወልኢንጂል ይላል። እኔ ኦሪትንና ወንጌልን ወይም ተውራትንና እንጂልን አወረድኳቸው ይላል። መጽሐፎች ሲል አላህ ስብሐነሁ ወተዓላ እነርሱ ነው። ስለዚህ የመጀመሪያዎቹ እነዛ በነቢያቶች እጅ የነበሩት እነርሱ ትክክለኛዎች መጽሐፍቶች ናቸው ብለን እናምናለን። ከዚያ በኋላ ግን ሰዎች እነዚህን መጽሐፍ የራሳቸውን እጅ ያስገቡባቸው ከጊዜ በኋላ። ምክንያቱም የጥበቃ ዋስትናውን አላህ ለሰዎች ሰጥቷቸው ነበር፣ እራሱ አልወሰደም የጥበቃ ዋስትናውን። ምክንያቱም በቀጣዩ ጊዜ ላይ ደግሞ ሌላ ነብይ ስለሚላክ፣ ቁርአን ግን ከጊዜ በኋላ ሌላ አዲስ ነብይ ስለማይላክ የግዴታ የጥበቃ ዋስትናውን ራሱ መውሰድ አለበት። ይወቸዋል። ስለዚህ ማንም ሊበረዛው አይችልም። ነገር ግን እነዚያን ጠብቁ ብሎ ለሰዎች ሰጥቷቸው ነበር። አላህ ቁርአን ላይ ሲናገር ሱረቱል ማኢዳ ላይ ስለ ኦሪት ለሰዎች የጥበቃ ዋስትና ሰጥቷቸው እንደነበረ ቢመስቱሕፈዙ ሚን ኪታቢላህ ይላል። የእኔን የአላህን ቃል የእኔን የአላህን መጽሐፍ እንዲጠብቁ ዋስትና በመስጠት ምክንያት እያለ ይናገራል። ሰጥቷቸው ነበር ግን አልጠበቋቸውም። ስለዚህ የመጀመሪያዎቹ በነቢያት እጅ የነበሩት ትክክለኛዎቹ ተውራትና ኢንጂል ናቸው ብለን እናምናለን። ከዚያ በኋላ ግን ሰዎች ከጊዜ በኋላ እጃቸውን አስገብተውባቸዋል። አሁን ያሉትን ምንድን ነው የምንላቸው? በውስጣቸው እውነትም አለ ሀሰትም አለ። ያ ማለት የነቢያ ትምህርትም አለ በውስጡ ደግሞ የሰዎች ቅልቅል አለበት ነው። አየሽ፣ ያን ነው የምናምነው። ለዚህ ማስረጃችንም እኛ ከራሳችን ሳይሆን ነቢያችን ሰለላሁ ዐለይሂ ወሰለም ከተናገሩ ልስጥሽ ቃሉ ነቢ ሰለላሁ ዐለይሂ ወሰለም ላ ቱሰድቁ አህለል ኪታብ ወላ ቱከዚቡሁም አሉ። የመጽሐፉን ሰዎች አደራ ሙሉ በሙሉ እውነትም አትበሏቸው፣ ሙሉ በሙሉ ሀሰትም አትበሏቸው አሉ። ከዚህ የምንረዳው ምንድን ነው? በውስጡ እውነትም አለ ሀሰትም አለ። ይሻርላ በውስጡ ካሉ እውነታዎች ለምሳሌ ከተባለ አብርሃም ጻድቅ ነው፣ ኢስሐቅ ጻድቅ ነው፣ ያዕቆብ ጻድቅ ነው፣ ክርስቶስ የሚባል ጻድቅ ሰው እንደነበር፣ ታላቅ ነቢይ እንደነበር፣ አምላክ በእርሱ በኩል ሙታንን እንዳስነሳ፣ ማየት የተሳናቸውን እንደፈወሰ፣ ክርስቶስ በድንግልና የተወለደ እንደሆነ፣ ማርያም ጻድቅ ሴት እንደሆነች፣ ንጽሕት ሴት እንደሆነች፣ ከዓለማት የተመረጠች እንደሆነች፣ ይሄ ሁሉ እንዳለ እውነተኛ የሆነ ትምህርት ነው። ሙሴ እስራኤላውያኖችን ከፈርዖን እንዳዳናቸው ልክ እንዲሁ ያንን ባህር እንዳሳለፋቸው ባህሩን ከፍሎ ይሄ ሁሉ እውነት ነው። ቻላሉ። ነገር ግን በዛ ውስጥ የተቀላቀሉ ደግሞ ሀሰቶች አሉ። ከእነዚያ መካከል እንዳው ጥቀሱልን ካላችሁ ለምሳሌ አሮንን እንውሰድ። ሃሩን ዓለይህ ሰላም ታላቁ የሙሴ ነቢይ እንደሆነ መጽሐፍ ቅዱስ ይገልጻል። ኦሪት ዘጸአት ምዕራፍ 7 ቁጥር 1 ላይ ሃሩንንም ነቢይ አድርጌዋለሁ ይላል እግዚአብሔር። ነቢይ ካደረገው በኋላ ግን ህዝቡን ጣዖት እንዳስመለከ ይገልጻል። የት ላይ ከተባለ ኦሪት ዘጸአት ምዕራፍ 32 ከቁጥር 1 ጀምራችሁ ሄዳችሁ ብታዩት እስራኤላውያኖች ለሃሩን እንዲህ አሉት። በዚህ ጊዜ ሙሴ አደራ ብሎ ለአሮን ህዝቦቹን ጠብቅልኝ ብሎ ወደ ሲና ተራራ ሂዶ ነበር ከአምላኩ ጋር ለመገናኘት። የዛን ጊዜ አደራ ህዝቦችን ጠብቅ ባለበት ጊዜ እስራኤላውያኖች አሮንን ጠየቁት። አንተ ሃሩን ሆይ በፊታችን የሚሄዱ አማልክት ስራልን አሉት። ሃሩን በዚህ ቦታ ላይ ምንም አልተቃወማቸውም። እንደ መጽሐፍ ቅዱስ አይ አንዱን አምላክ አምልኩ ብሎ በፍጹም አልተቃወማቸውም። ታዲያ ምን አደረገ ከተባለ እሺ ችግር የለውም ብሎ ተስማማ፣ አማልክት ይሰራላቸው። ከዚያም ምን አደረገ? ወርቅና ብር አምጦልኝ አላቸው። ያን አቅልጦ ሊሰራላቸው አቀለጠው ማለት ተቀብሎ በፊታቸው የሚሄድም ወይፈን ወይንም ጥጃ አድርጎ ሰራላቸው። ከዚያም ምን አለ? እናንተ የእስራኤል ህዝቦች ሆይ ከግብፅ ሀገር ነፃ ያስወጣችሁ አምላካችሁ ያዳናችሁ አምላካችሁ ይሄ ነው ብሎ ሰጣቸው።
እነርሱም ያንን እንደ አምላክ አድርገው ተቀበሉ፣ አመለኩት። ታዲያ ቁርአን ይህን መጣና አረመው። በፍጹም ይሄ ስህተት ነው አለ አምላክ አላህ ስብሐነ ወተዓላ። ታዲያ ምንድነው እውነቱ አለ? በሱራ ጣሃ ላይ ይገልጸዋል። ያንን ወይፈን ጥጃ እየሰራላቸው ሃሩን አይደለም አለ አላህ። ማን ነው? ሳሚሪ የተባለ ሰው ነው አለ አላህ በቁርአን ላይ። ፈአضለሁም ሳሚሪ እያለ ሳሚሪም ማሳታቸው እያለ ተናገረ። ሃሩን ታዲያ በዚያ ላይ የነበረው ሚና ምን እንደነበር አላህ ገለጸልን። ምን አለ? ወለቀድ ቃለ ለሁም ሃሩኑ ሚን ቀብሉ ያ ቀውም ኢነማ ፉቲንቱም ቢህ ወኢነ ረበኩም አራሕማኑ ፈተቢዑኒ ወአጢዑ አምሪ። ተመልከቱ፣ እርሱ ጌታችሁ አምላካችሁ አዛኙ አምላክ አላህ ነው። እርሱም በብቸኝነት ተገዙት፣ እባካችሁ ተከተሉኝ፣ እኔንም ታዘዙኝ እያለ ይሄን ነው ያስተማራቸው ማለት ነው። ማን? ሃሩን። አየሽ፣ ቁርአን የነቢያቶችን ክብር ጠበቀላቸው። ያን ጣዖት ሰርቶ በፍጹም ሃሩን አልሰጠም አለ አላህ። ነገር ግን ሳሚሪ የተባለው ሰው ነው ያን የሰራው ብሎ ይህን ገለጸ። በዚሁ መሰረት በርካታ መጽሐፍ ቅዱስ ላይ ስህተት ብሎ የተነገሩትን አላህ በቁርአን ላይ አርሟቸዋል። ቁርአን የመጣው ከተውራትና ከኢንጅል በኋላ እነዚያ ላይ የገባውን የሰውን ስህተት ሊያርም ዘንድ እንደሆነ ይናገራል። አላህ በቁርአን ላይ ሲናገር ይሄን ምን አለ? ወአንዘልና ኢለይከ ልኪታበ ቢልሐቅ ሙሰድቀን ሊማ በይነ የደይህ ሚን ልኪታብ ወሙሀይሚነን ዐለይህ አለ። እነሆ በመጨረሻው ጊዜም በአንተ ላይ መጽሐፍን አወረድኩልህ አለ አላህ። ወደ ተውራትና ኢንጅልን እነርሱ እንዳወረዳቸው አላህ ከተናገረ በኋላ ሙሰድቀን ሊማ በይነ የደይህ ሚን ልኪታብ ከእርሱ በፊት ያሉትን መጽሐፍቶችን የሚያረጋግጥ ሲሆን አለ። ያ ማለት በውስጡ ላይ ያሉትን እውነታዎች የሚያረጋግጥ ማለት ለምሳሌ አሁን ላይ ያሉ መጽሐፍቶችን በእጃቸው ላይ ያሉትን እውነታዎችን ያረጋግጣቸዋል። ለምሳሌ ማርያም ንጽሕት እንደሆነች ይናገራል። ማርያም ከዓለም የተመረጠች ሴት እንደሆነች ይናገራል። ክርስቶስ ሙታንን ሲያስነሳ እንደነበረ፣ ማየት የተሳናቸው ሲፈውስ እንደነበር፣ እነ ኢልያስ የሚባል ነቢይ እንደነበረ፣ አብርሃም፣ ይስሐቅ፣ ያዕቆብ የሚባሉ ጻድቆች እንደነበሩ፣ እነ ዳዊት፣ እነ ሰለሞን፣ እነ ዘከርያስ፣ እነ ዮሐንስ፣ እነ ሄኖክ፣ እነዚህ ሁሉ ጻድቆች አምላክ የመረጣቸው ሲያናግራቸው የነበሩ እንደሆነ ያረጋግጣቸዋል። ይህ ነው ያረጋግጣል ማለት። ከዚያ ቀጥሎ ምን አለ? ወሙሀይሚነን ዐለይህ በእነርሱም ላይ ተቆጣጣሪ ሲሆን አለ። ያ ማለት ስህተታቸውን ይሄ ስህተት ነው ብሎ የሚያርማቸውን ጭምር ነው። ከእነዚያ መካከል ቅድም የጠቀስኩልሽ ያ ነው። ለምሳሌ ሌላ ቦታ ላይ ልክ እንዲሁ እግዚአብሔር ሰማይና ምድርን በ6 ቀን ከፈጠረ በኋላ በሰባተኛው ቀን ከሰራው ስራ አረፈ ይላል። እረፍት እንደወሰደ ይገልጽልናል። ወይንም ደግሞ ከስራውም ከሰራ በኋላ ተነፈሰ ይለናል። አላህ ይህን በቁርአን ላይ በፍጹም ስህተት እንደሆነ ያርመዋል። በሱራ ቃፍ ላይ ሲናገር ወለቀድ ኸለቅነ ሰማዋት ወልአርض ወማ በይነሁማ ፊ 6 አያም ወማ መስና ሚን ልጉብ አለ። በእርግጥም እውነት ነው 7 ሰማያትን 7 ምድርን በ6 ቀናቶች ፈጥሬ ያለሁኝ፣ ግን በፍጹም እኔ ድካም የተሰማኝ ነገር የለም የዛኔ እያለ ይናገራል። ፈጣሪ ስራ ከሰራ በኋላ እረፍት የሚወስድ አይደለም። እረፍት ያስፈልገውም ደርሱ ስራ ሰርተው ሲጨርፉ እረፍት ተወሰዱ፣ ተነፈሱ ከስራቸው የሚባሉት ፍጥረታቶች ናቸው። በዚያ በስራ ድካም ስለሚያጋጥማቸው ይተነፍሳሉ። በዚያ በስራ ድካም ስለሚያጋጥማቸው እረፍት ይወስዳሉ። ይህን ስህተት ሌላ በርካታ ስህተቶች የተባሉትን ነገራቶች አላህ እያነሳ እነዚህ ስህተት ናቸው፣ እነዚህ ስህተት ናቸው ብሎ ተናግሯቸዋል። እውነቶችንም ልክ እንዲሁ አይክድም ቁርአን። እነዚያ እውነት ናቸው እያሉ የገለጻቸው አሉ። እነሱንም ለናሙናነት ያክል ጠቅስ ይሸልሻል። ይህ ይመስላል። እሺ ጥያቄ ያለና እሺ አንድ እንድጨምር። እሺ ፈጣሪ መቼ ፈጣሪ ለምሳሌ እሺ በፈጣሪ የራሱን እኛ የፍጡሮቹ ከሆነን እኛን ለእሳት ሆነ ብሎ ይፈጥረናል? ጥሩ ጥያቄ። እሺ አምላክ አላህ ስብሐነ ወተዓላ ሰዎችን ለእሳት ብሎ አይፈጥርም። ነገር ግን ለእሳት የሚሆኑት ሰዎች በራሳቸው ፈቃድ ራሳቸው ናቸው። ገነት መግባትና እሳት መግባት የሰዎች የስራቸው ውጤት እንደሆነ ቁርአን ያስተምራል። አላህ በቁርአን ላይ ሲናገር የገነት የገቡ ሰዎችን ወደፊት ሲያናግራቸው ምን ይላል? ወትልከ ልጀነቱ ለቲ ኡሪቱሙሃ ቢማ ኩንቱም ተዕመሉን ይላል። ይችን ገነት ስትሰሩ በነበራቸው ስራ ምክንያት እንድትወርሷት ተደረጋችሁ ይላቸዋል። የስራቸው ውጤት ነች። ስለ ገሃነም ሰዎችም ስለ እሳት ሰዎች ሲናገር ምን አለ? ፈዙቁ ልዓዛበ ቢማ ኩንቱም ተክሲቡን ይላል። ቢማ ኩንቱም ተክሲቡን ባሁና ባሰበብያ አይ ቢሰበብ ማ ኩንቱም ተክሲቡን ለማ ኩንቱ ፊ ዱንያ። እናንተ የእሳት ሰዎች ሆይ ምድር ላይ ሳላችሁ ስትሰሩ በነበራችሁት ስራ ምክንያት የገሃነመ እሳት ገብታችሁ ቅመሱ ይባላሉ አለ። ስለዚህ የስራቸው ውጤት ነች። ይህን ይመስላል። ስለዚህ ጀነት መግባት ወይም ጀሃነም መግባት የሚባለው ነገር
በሰዎች ነዛ ምርጫ ፍቃድ ላይ የተመሰረተ የስራቸው ውጤት እንጂ አምላክ ቀድሞ የወሰነባቸው አይደለም። በእርግጥ ያንን ቁርአን አስበሽ ይመስለኛል ሱረቱል አዕራፍ ላይ ቁጥር 179 ላይ ወለቀድ ዘረእና ሊጀሃነመ ከሲራን ሚነል ጅኒ ወልኢንስ ለሁም ቁሉቡን ላ የፍቀሁነ ቢሃ ወለሁም አዕዩኑን ላ ዩብሲሩነ ቢሃ ወለሁም አዛኑን ላ የስመዑነ ቢሃ ኡላኢከ ከልአንዓም በልሁም አضል ኡላኢከ ሁም ልጋፊሉን የሚለውን አንቀጽ ይመስለኛል። በእርግጥም ከሰዎችም ከጋኔንም ለእሳት የፈጠርኳቸዋሉ ብሎ የተናገረበት እሱን ማለት ፈልገሽ ነው ሳራ? ላብራራለሽ። እሱን እሱን ሲናገር አላህ እዚያው ላይ መልሱን ጠቅሱታል። ለገሃነም የተባሉት እነማን ናቸው የሚለውን እዚያው ላይ ጆሮ አላቸው ግን አይሰሙም አለ። አይን አላቸው ግን አያዩም፣ ልቦና አላቸው ግን አያገናዝቡበትም አለ። የማለት አምላክ በነቢይ ላይ ያወረደውን ቃል መስማትም ማየትም ማገናዘብም የማይፈልጉ ሰዎች እነዚህ ለገሃነም እንደሚሆን አላህ ስብሐነሁ ወተዓላ እየተናገረ ነው። እነዚህ ለገሃነም ነው የሚሆኑት ማለት አይሰሙበትም። የራሳቸው ያለመስማታቸውን ያመጡት ራሳቸው ናቸው። ለእነርሱ ጆሮ አላቸው ለሁም ቁሉቡን ላ የፍቀሁነ ቢሃ አለ። ለእነርሱ ልብ አላቸው ግን አያገናዝቡበትም። ወለሁም አዕዩኑን ላ ዩብሲሩነ ቢሃ ለእነርሱ አይን አላቸው ግን አያዩበትም። ወለሁም አዛኑን ላ የስመዑነ ቢሃ የማይሰሙበት የሆነም ጆሮ አላቸው አለ። የአምላክን ቃል አልሰማም አላይም አላገናዝብም ብሎ ሰውየው ከሸመጠጠ እዛኔ ወዴት ነው የሚሄደው? ወደ ገሃነም ነው የሚሄደው። ስለዚህ የስራ ውጤት ነው እንጂ አምላክ አላህ ስብሐነሁ ወተዓላ ቀድሞ አንተን ለእሳት ነው የማደርገህ አንተን ለገነት ነው የማደርገህ ብሎ ቀድሞ የሚወስንባቸው ነገር አይደለም። ይህን ይመስላል። እሺ ሰራለሽ? እሺ አመሰግናለሁኝ። እማራለሁ ብዙ ጊዜ ትምህርትን እኔ 2 ዓመት ሞልቶኛል ኦልሬዲ። አንተ ትምህርቶችንም እከታተላለሁኝ፣ ብዙ ነገሮችን አነባለሁኝ። መጽሐፍ እውቀት ባይኖረኝም ትምህርት ባይኖረኝም በማንበብ ደረጃ ጎበዝ ነኝ። ጠይቄያለሁ፣ ብዙ ጊዜ አነባለሁ ብዙ መጽሐፎችን እና ያው አሁንም እገባለሁ፣ ትምህርቶችን እከታተላለሁኝ። ያለው ነገር እውነታው እንዲበራልኝ ጸሎት አድርጉልኝ። እመጣለሁኝ፣ ሌላ ጊዜም ጥያቄ ጠይቃለሁ እንድታስገቡኝ። አመሰግናለሁ። በርቺ። እሺ አመሰግናለሁ። እሺ ሌላ ክርስቲያን አለ? ሀብታሙ አለይኩም ሰላም ወረሕመቱላሂ ወበረካቱ። ሰላም ነው? አልሐምዱሊላህ